ምዕራፍ 6 ከዚህ በኋላ ነገሥታቱ ተመልሰው የእግዚአብሔርን አገልጋይ ቅዱስ ጊዮርጊስን ከሞት እንዴት ተነሳህ አሉት። ቅዱስ ጊዮርጊስም መልሶ ስለዚህ ነዋ፣ አለዚያማ ስለ ፈጣሪዬ ስለ ኢየሱስ ክርስቶስ ስም ይህንን ሁሉ መከራ እንዴት እቀበል ነበር። ከእነርሱም ጠራቅሊጥስ የተባለው ንጉሥ መልሶ ቅዱስ ጊዮርጊስን ጊዮርጊስ ሆይ በክፍል በክፍል ተቆርጠህ በእሳት አቃጥለውህ ከመሬት ውስጥ ከነብረት ምጣዱ ከተቀበርህ በኋላ እንዴት ተነሳህ ሳስብ እኔ እደነቃለሁ። አሁንም በአምላክህ ላምን እወዳለሁ። ግን ደርቀው የነበሩትን ወንበሮች ስለ መለምለማቸው በውኑ ይህን ሥራ የአንተ አምላኮች ወይም የእኛ አምላኮች ሰርተውት እንደሆነ አላወቅንም። ነገር ግን በዚች ቦታ ከሞቱ ብዙ ዘመን የሆናቸው የሙታን አጽሞች አሉባቸው፣ ከድንጋይ የተወቀሩ ሳጥኖች አሉ። እንግዲህ አንተ ወደ ፈጣሪህ ማልደህ እነዚህን ሙታን ብታስነሳቸው እኔ በአንተ አምላክ አምናለሁ አለው። ኃያሉ ቅዱስ ጊዮርጊስም መልሶ ንጉሡን ለእኔስ የሰናፍጭ ቅንጣት ያህል ሃይማኖት ካላችሁ ይህንን ተራራ ከዚህ ፈልሰህ ወደ ሌላ ሂድ ብትሉት እንዲህ አላችሁት ይሆናል፣ የሚሳናችሁም የለም ብሎ የሚያበስር የወንጌል ቃል አለኝ። ሁላችሁም እሳት ይበላችኋል እንጂ እናንተ እንደማታምኑ አውቃለሁ። ነገር ግን እዚህ ስለቆሙት ሕዝብ እኔ ይህንን አደርጋለሁ፣ የጌታዬ የኢየሱስም ክብር ይገለጣል። አሁንም አንተ ከምትወደው ጋራ ተነስና ሳጥኑን ክፈቱ። በዚህ ጉባኤ ፊትም እውነት የሚያድን የፈጣሪ ስም ብቻ እንደሆነ ይገለጽ ዘንድ ይቅር ባይ ሰውን ወዳጅ አምላኬም ይመሰገን ዘንድ በውስጣቸው ያለውን የሙታንን አጽም አምጡ አለው። ንጉሡ ጠራቅሊጥስ፣ ዱድያኖስና የግብፅ ንጉሥ ዲዮናስዮስ ተነስተው ሳጥኑን ከፈቱ፣ የሙታኑንም አጽም አመጡ። አፈር ትቢያ ሆነው አገኟቸው። ቅዱሱንም እነሆ የሙታን አጽም እንዳልነበሩ ሆነዋል፣ ከዘመን ብዛት የተነሳ አፈር ትቢያ ሆነዋል አሉት። ቅዱስ ጊዮርጊስም ትቢያውን አምጡ አላቸው። ያን ጊዜም ሦስቱ ነገሥታት አሽከሮቻቸው ያገኙትን የሙታን አጽም ትቢያ እንዲሸከሙ አዘዟቸው። አምጥተውም በቅዱስ ጊዮርጊስ ፊት አስቀመጡት። ብፁዕ ኃያሉ ጊዮርጊስ ግን ፊቱን ወደ ምስራቅ መልሶ በጉልበቱ ተንበርክኮ ሰገደ። ከዚህ በኋላ አንገቱን ወደ ሰማይ አቅንቶ አቤቱ ወደ አንተ የሚጮኸውን የባሪያህን ልመና ስማ። ድል አድራጊ፣ የማትሻር ንጉሥ፣ ንጉሠ ነገሥት፣ የማትጠፋ መብራት፣ የዘላለም ብርሃን አንተን እጠራለሁ። ጌታዬ፣ ሰማይን እንደ ድንኳን የዘረጋህ በሦስትነትህ ምድርን ያጸናሃት ፈጣሪዬ አንተን እጠራለሁ። ፈጣሪዬ ሁልጊዜም የለመንኩህን ስጠኝ። ሐሳበ ክፉ ለሆነ ለዱድያኖስና ከእርሱ ጋራም ላሉት ለሰባ ነገሥታት ለብዙውም ሕዝብ ነፋሳትን የምታዝዝ ባህርን የገሰጽካት ተራሮችን ኮረብቶችን በየመጠናቸው የፈጠርህ የበደሉ መላእክትን ወደ ሲኦል ጥልቅ ጉድጓድ የጣልካቸው ትዕቢተኛውን ንጉሥ ከሰው ለይተህ ያሳደርከው 7 ዓመትም እስኪያልፍበት ከአራዊት ጋራ ያኖርኸው አንተ በእውነት የባህሪ አምላክ እንዲሆንክ እስኪያውቅ ድረስም አርአያውን ከሰው የለወጥከው አክሊስትን በምድረ በዳ የወሰንካቸው ይህንን ሁሉ የምታደርግ እግዚአብሔር አምላክ አንተ ብቻ እንዲሆንክ ግለጥ። አቤቱ አምላኬ ሆይ ድንቁን ሁሉ የፈጠርክ ጠፍተው እንዲቀሩም ያላደረግክ አንተ ነህ። አንተ ስለ ሁሉ ታስባለህና ኃይል ምስጋና ለዘላለሙ ላንተ ይሁን አሜን። ጸሎቱንም ጨርሶ አሜን ባለ ጊዜ ሰማይ ጨለመ፣ ትልቅ ንውጽውጽታ መብረቅ ነጎድጓድ ሆነ። አፈር ትቢያ በነበሩት አጽምም ሕይወትን አሳደረባቸው። ከመሬትነታቸው ተነሱ። 5 ወንዶች 9 ሴቶች 3 ሕፃናት ናቸው። ስለተደረገውም ተአምራት ነገሥታቱና ከእርሱ ጋር የነበሩትን ሕዝብ ታላቅ ፍርሃት ያዛቸው። ሁሉም ይንቀጠቀጡ ጀመር። ንጉሡ አትናስያም በቅዱስ ጊዮርጊስ ጸሎት የተደረገውን ይህንን ታላቅ ተአምራት ባየ ጊዜ ከተነሱት ሙታን መካከል አንዱን ጠራው። ስምህ ማን ነው አለው። ከሞት የተነሳው ያ ሰውም ስሜ አውራስ ነው አለው። ንጉሡም መልሶ ከሞትክ ስንት ዘመን ነው አለው። ምውቱም 430 ዓመት ነው አለው። ከዚህ ዓለም በነበርክ ጊዜ ክርስቶስ በዘመንህ ወደዚህ ዓለም መጥቶ ነበር አለው። አልመጣም አለው። እንኪያ ያን ጊዜ ከአማልክት ማንን ታመልክ ነበር አለው። ያም ከሞት የተነሳው ሰው የማያይ የማይሰማ የማይናገር ነፍስ የሌለው ጣዖት አመልክ ነበር። ይኸውም አጵሎን ነው። ከሥጋዬም በተለየሁ ጊዜ ያለ ምሕረት ወደሚበላው በሲኦል ትልቁ ጉድጓድ ወደ አለው ወደ ጨለማና ወደ እሳት ባህር አወረዱኝ። በዚያም ውስጥ ሳለሁ 430 ዓመት ሙሉ እኔ በሚያስጨንቀው ፍላት ውስጥ ነበርሁ። አጵሎን ጣዖትም ከኔ ጋራ ነበረ። ይልቁንም እርሱ አንተ ጎስቋላ አወከኝን? ነፍስ የሌለኝ ጣዖት እኔ ነኝ እንጂ እኔ አምላክ አይደለሁም። ፈጣሪህ እግዚአብሔርን ትተህ ለምን ለሰይጣን ሰገድህ? ስለ ስራህም ከኔ ጋራ ለዘላለም ቅጣትህን ትቀበላለህ እያለ ያሰቃየኝ ነበር። ከጥቂት ቀን በኋላ ሕያው እግዚአብሔር ኢየሱስ ክርስቶስ ወደ ሲኦል ወረደ። የብርሃን መስቀል በፊቱ ይሄድ ነበር። በሲኦልም አበራ። ምርኮኞችንም ሁሉ ከምርኮ አወጣ። በእኛና በሲኦል ላይ የተሾሙ መላእክት ተቀበሉን።
ፍጥረቱን ሁሉ የፈጠረ እግዚአብሔርን ስላላመለካችሁ ፍዳችሁን ልትቀበሉ ይገባችሁ ነበር። ኃጢአታችሁን ተናገሩ አሉን። ንጉሥ ሆይ ስማ ልንገርህ፣ በተሰቀለው በክርስቶስ ያመነ ሰው ሁሉ ኃጢአት ቢሰራ ነፍሱ ከሥጋው በተለየ ጊዜ ወደ ሲኦል ያወርዱታል፣ በዕለተ ሰንበት ግን ያሳርፉታል። ጣዖት የምናመልክ እኛን ግን አንዲት ሰዓትስ እንኳ አያሳርፉንም። ስላልተጠመቅን በተሰቀለው በክርስቶስ በክብር ባለቤት ለማያምን ሰው እነሆ አይራሩለትም አለው። ነገስታቱም ሕዝቡም ሁሉ ይህንን በሰሙ ጊዜ ተደነቁ። ንጉሡ ዱድያኖስም ምውቱን አንተ በዚህ ነገር ተጠንቀቅ፣ አንተ ከሞት ከ430 ዓመት ስለሆነህ ከዘመን ብዛት የተነሳ ልብህ እንደሳተ በገናናው አምላክ በአጵሎን ስም እምላለሁ። አሁንም ለታላቁ አምላክ ለአጵሎን ትሰግድ ዘንድ ከሙታን ከተነሱ ከወንድሞች ጋራ ና አለው። ኢዮአስም አንተ እርጉም፣ አንተ እርኩስ ውሻ ነህ፣ አጵሎንም እንደ አንተ ርኩስ ነው አለው። ከዚህ በኋላ ወደ ቅዱስ ጊዮርጊስ ተመለሰና ከእግሩ በታች ሰገደ። እውነተኛው ብርሃን ከእነርሱ ጋር ወደ ኢየሩሳሌም ሰማያዊት ትሄድ ዘንድ በፍጹም ናፍቆት የሰማይ መላእክት ሊቀበሉህ የሚጠብቁ የጌታችን የኢየሱስ ክርስቶስ ወዳጅ ጌታዬ ኃያሉ ቅዱስ ጊዮርጊስ ወይ እዘንልን፣ እኔና ጓደኞቼ እስከዚህ ቀን ድረስ በገሃነም ስንሰቃይ ኖረናልና። አሁንም ከመቃብር ከሲኦል የወጣነው በአንተ ጸሎት ነው። አሁንም ለእኛ ምሕረትህን አድርግልን፣ የክርስቶስን ጥምቀት ማዕተብ ስጠን። በጌታችን በኢየሱስ ክርስቶስ ስም እናምናለን። ወደ መጣንበት ወደ ገሃነም እሳት ዳግም እንዳንመለስ ወደ እግዚአብሔር እንድትጸልይልን እንማልድሃለን አለው። ቅዱስ ጊዮርጊስም የሃይማኖታቸውን ጽናት ባየ ጊዜ በእግሩ ምድሩን ረገጠው። እጅግ ብሩህ የሆነ ውሃ ፈለቀ። ሁሉም በያዕቆብ ሐዋርያ እጅ የክርስትና ጥምቀትን ተቀበሉ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ከዚህ በኋላ ቅዱስ ጊዮርጊስ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ጻድቃንን በሚያስነሳበት ቀን እስኪያስነሳችሁ ድረስ ሂዱ ረፉ አላቸው። ምድሩን ረገጠው። በአማላጅነቱም ወደ ተድላ ገነት አስገባቸው። ዳግመኛም ያያቸው የለም። ንጉሡ ዱድያኖስም አንጋጦ 1 ሰዓት ያህል ከቆየ በኋላ ከእርሱ ጋር ወደ ነበሩት ወደ 70 ነገስታት ተመልሶ ጊዮርጊስ ስራዩን አልተወም አላልኋችሁምን? አጋንንት ሰው መስለው በፊታችን እንዲታዩ አድርጎ ሙት አስነሳሁ ይለናል አለ። ከዚህ በኋላ ነገስታቱ እርስ በርሳቸው ከዚህ አስማተኛ ላይ ምን እናድርግበት ይሆን? በዚህ በገሊላውያን ወገን ምን እንደምናደርግ እኛ አናውቅም ተባባሉ። እንደዚሁም ከምድር ላይ ጥለው በእሾህ በትሮች እንዲገርፉት አዘዙ። ደሙም በምድር ላይ እንደ ውሃ ፈሰሰ። ያ መሳቲ ሄዶ አገሩን ዞሮ በድህነቷ የሚመስላት የሌለ ድሃ ሴት ፈልጉ፣ ከሚያዩት ሰዎች ለይታችሁ ከዚያ አሰሩት አለ። ቅዱስ ጊዮርጊስን ወደዚያች ሴት ቤት እንዲያመጡ ታዘዘና ከዚያ አሰሩት። በማግስቱም ቅዱስ ጊዮርጊስ ተነሳ፣ ሰውነቱንም ተፈውሶ አገኘው። ቤቱም ሁለንተናው ይበራ ነበር። በቤት ከእርሱ ጋር የነበሩ ጭፍሮች ግን ብርሃኑን ባዩ ጊዜ በግንባራቸው ወደቁ። ጌታችንም ሰረገላውን ቅዱስ ጊዮርጊስ ባለበት ቤት ላይ ያደረገ። ሊቀ መላእክት ሰላትያልንም ቅዱስ ጊዮርጊስን እንዲያገለግለው አዘዘለት። ኃይሉንም አሳደረበት። በፍጹም ምስጋናም ወደ ሰማይ አረገ።